ምንነት ዳያቤቲክ ኪቶአሲዶሲስ ዲኬኤ ይህ ማለት ከፍተኛ የጤና ችግር ሊያስከትል በሚችል ደረጃ የስኳር በሽታ ውስብስብ እየሆነ መምጣት ማለት ነው። ይህ ችግር የሚከሰተው እንደሚከተለው ነው። የስኳር በሽታ ያዘን ማለት የሰውነታችን ሴሎች ከበላነው ምግብ ውስጥ የጉልኮስ አቅርቦት በበቂ ሁኔታ ሳይደርሳቸው ይቀራል። ምክንያቱም በደማችን ውስጥ በቂ ጉልኮስ ቢኖርም በቂ ኢኑሊን ሆርሞን ስለሌለ ነው። ይህ የኢኑሊን ማነስ በሰውነታችን ውስጥ የተከማቸውን የጮማ ሴሎች ፋት ሴልስ እና የጡንቻ ሴሎችን ማሰል ሴልስ በጉበት እና ጉልካጎን በሚባል የጣፊያ ሆርሞን አማካኝነት በከፍተኛ ፍጥነት እንዲሰባበሩና ወደ ጉልኮስ እና ኪቶንዝ ወደሚባሉ ኬሚካሎች እንዲቀየሩና በደማችን ውስጥ እንዲለቀቁ ያደርጋል። ኪቶንዝ የሚባሉት ኬሚካሎች በተለምዶ የጡንቻ ሴሎቻችን እና ሌሎች ሴሎቻችን ልክ እንደ ጉልኮስ ያቃጥሉትና ኃይል ያገኙበታል። ነገር ግን ይህ ኬሚካል በደማችን ውስጥ ከልክ በላይ ሲሆን የስኳር በሽተኞች ላይ ይከሰታል። የሰውነታችንን የኤሌክትሮላይት ባላንስ ያዛባል። ይህም ክስተት ኪቶአሲዶሲስ ሜታቦሊክ አሲዶሲስ ይባላል። በደማችን ውስጥ በቂ ኢኑሊን ስለሌለ በደማችን ውስጥ ያለው የጉልኮስ መጠን እየጨመረ ይመጣል። ኩላሊታችን የተወሰነውን ጉልኮስ እና ኪቶንዝ በሽንት በኩል ያስወግዳል። ይህ ውስብስብ የጤና ችግር ብዙ የሰውነታችን የጮማ እና የጡንቻ ሴሎች በጉበታችን አማካኝነት ሰውነታችን ከሚችለው ፍጥነት በላይ እንዲሰባበሩ እና ወደ ጉልኮስ እና ኪቶንዝ ኬሚካሎች እንዲቀየሩ እና ደማችን ውስጥ ከልክ በላይ እንዲከማቹ እና የጤና ችግር እንዲያመጡ ያደርጋል። ኪቶንዝ ለሚባሉት ጎጂ ኬሚካሎች መፈጠር ዋነኛው ግብአቶች በኢኑሊን ሆርሞን ማነስ ምክንያት ከአድፖስ ቲሹ የጮማ ሴሎች የሚለቀቁ ፋቲ አሲድስ የምንላቸው ኬሚካሎች ናቸው። ግሉካጎን ሆርሞን የሚባለው የጣፊያ ሆርሞን ጉበታችንን ከጮማ ሴሎቻችን የተገኙትን ፋቲ አሲድስ ወደ ኪቶንዝ ኬሚካል እንዲቀይራቸው ያደርገዋል። ጉበትም ፋቲ አሲድስ የሚባሉትን በከፍተኛ ፍጥነት ወደ ኪቶንዝ ቀይሮ ደማችን ውስጥ ይለቃቸዋል። በሌላ በኩል ደግሞ የሰውነታችን የጮማ ሴሎችና የጡንቻ ሴሎች በጉበታችን አማካኝነት በፍጥነት ወደ ጉልኮስ ይቀየሩና ወደ ደማችን ይለቀቃሉ። የኪቶንዝ ኬሚካሎች በደማችን ውስጥ ከልክ በላይ መሆን ዋነኛው ምክንያት ስኳር በሽታችንን በአግባቡ ባለመቆጣጠር ምክንያት በተከሰተ የኢኑሊን ማነስ ችግር ምክንያት ነው። በጮማ ሴሎች የሚገኙት ፋቲ አሲድስ በጉበታችን ሪስተርፋይድ ሲሆኑ ትራይግሊሰራይድስ እና ሎ ዴንሲቲ ላይፖፕሮቲንስ የሚባሉ መጥፎ ፋትስ ወይንም ኮሌስትሮል ይፈጥራሉ። ኪቶንዝ የሚፈጠሩት ጮማዎች ፋቲ አሲድስ በጉበታችን ሲሰባበሩ ነው። ኪቶን ቦዲዝ የምንላቸው ቤታ ጭረት ሃይድሮክሲቢውተሬት ኪቶንዝ ቦዲዝ የፋቲ አሲድስ መሰባበር ሂደት የመጨረሻ ውጤት ናቸው። በሽንታችን ውስጥ የኪቶንዝ ቦዲዝ መታየት የስኳር በሽታችንን እየተቆጣጠርነው እንዳልሆነ ያመለክታል። ሰውነታችን እነዚህን ኪቶንዝ ቦዲዝ መጠቀም ሳይችል ሲቀር እና በደማችን ውስጥ መጠናቸው ከፍ እያለ ሲመጣ ይህ ሁኔታ ኪቶሲስ ይባላል። እነዚህ ኪቶንዝ ቦዲዝ የተወሰኑት በሽንት በኩል ይወገዳሉ። ይህም ክስተት ኪቶነሪ ይባላል። በደማችን ውስጥ የኪቶንዝ ቦዲዝ መብዛት ኪቶኒሚያ ይባላል። ይህም ክስተት የደማችንን ፒኤች በመቀነስ ደማችን አሲዳማ እንዲሆን ያደርጋል። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች ለዚህ በሽታ ይበልጥ ተጋላጭ የሚያደርጉ ነገሮች የሚከተሉት ናቸው። የስኳር በሽታ አይነት 1 ካለብን፣ ከ19 ዓመት በታች ከሆንን፣ ከፍተኛ የአካላዊ ወይንም አእምሮአዊ ጉዳት ከደረሰብን፣ የአእምሮ ጫና ውስጥ የምንገኝ ከሆነ፣ የሃርት አታክ ወይንም ስትሮክ አጋጥሞን ከሆነ፣ ከፍተኛ ትኩሳት ካለብን፣ ሲጋራ የምናጨስ ከሆነ፣ የእጽ ወይንም
አልኮል መጠጥ ሱስ ካለብን። ምንም እንኳን ይህ ችግር የስኳር በሽታ አይነት 2 ያለባቸው ሰዎች ላይ በብዛት የሚከሰት ባይሆንም ሊከሰት ግን ይችላል። አንዳንድ የስኳር በሽታ አይነት 2 ያለባቸው ሰዎች ለዚህ ውስብስብ የጤና ችግር ዳያቤቲክ ኪቶአሲዶሲስ (ዲኬኤ) በጣም ተጋላጭ ሊሆኑ ይችላሉ። አንዳንድ መድኃኒቶች ለዚህ በሽታ ይበልጥ ተጋላጭ ያደርጋሉ። ስለዚህ ስለምንወስዳቸው መድኃኒቶች ሐኪማችንን ማማከር ይኖርብናል። ኮዘዝ የበሽታው መነሻ ምክንያት ይህ ውስብስብ የጤና ችግር የሚከሰተው በኢኑሊን ሆርሞን ማነስ ምክንያት የሰውነታችን ጮማ ፋቲ አሲድስ በጉበት አማካኝነት ወደ ኪቶንዝ ሲሰባበር ነው። በዚህ ሂደት ጉበታችን ኪቶንዝ የሚባሉ ኬሚካሎችን ወደ ደማችን ይለቃል። የስኳር በሽታ ባለባቸው ሰዎች ላይ ይህ ውስብስብ የጤና ችግር የሚከሰተው ብዙ ጊዜ በሌላ የጤና ችግር ወይንም ሌላ ምክንያት ቀስቃሽነት ነው። የሚከተሉት ነገሮች ይህንን ውስብስብ የጤና ችግር ሊያስከትሉ ይችላሉ። ሰውነታችን ከፍተኛ የስትሬስ ሆርሞኖችን እንዲለቅ የሚያደርጉ በሽታዎች መከሰት፣ ለምሳሌ ኒሞኒያ በሽታ ወይንም የሽንት ፊኛ፣ ኩላሊት ወይንም ሽንት ማስተላለፊያ ቱቦ ኢንፌክሽን በሽታ ሲከሰት፣ እነዚህ የኢኑሊን ሆርሞን ላይ ጫና ያሳድራሉ። መወጋት የነበረብንን ኢኑሊን ሆርሞን ሳንወጋ ስንቀር፣ ወይንም ከበፊቱ ከምንወጋው መጠን ተጨማሪ ኢኑሊን ሆርሞን መወጋት ሲኖርብን ጨምረን ሳንወጋ ስንቀር፣ አልኮል መጠጥ ወይንም አደንዛዥ ዕፅ በብዛት መጠቀም፣ በህመም፣ በጾም ወይንም በሌላ ችግሮች ለምሳሌ ቡሊሚያ ምክንያት በቂ ምግብ ሳንመገብ ስንቀር፣ ኮርቲኮስቴሮይድስ የበሽታ መከላከያ ስርዓታችንን የሚያረግቡ መድኃኒቶች እና ዳየሬቲክስ ሽንት የሚያሸኑ መድኃኒቶች የሚባሉ አይነት መድኃኒቶችን መውሰድ፣ እርግዝና፣ የልብ ድንገት ቀጥ ማለት በሽታ ሃርት አታክ ሲምፕቶምስ የበሽታው ምልክቶች የዚህ በሽታ ምልክቶች ብዙ ጊዜ ከ24 ሰዓት በኋላ ነው በደንብ መታየት የሚጀምሩት። ነገር ግን ከዚያ በፊት ፈጥነው ሊታዩ ይችላሉ። እነዚህም ምልክቶች የሚከተሉት ናቸው። ከተለመደው በላይ ቶሎ መሽናት ስንፈልግ፣ ውሃ በጣም መጠማት፣ የህመም ስሜት መሰማት፣ የሆድ ህመም መሰማት፣ የፍሩቲ ሽታ ያለው የአፍ ትንፋሽ ሽታ ላይክ ፔር ድሮፕ ስዊትስ ወይንም ኔል ቫርኒሽ እንደ ጥፍር ቫርኒሽ ሽታ፣ ጥልቅ የሆነ ወይንም ፈጣን የሆነ አተነፋፈስ፣ በጣም የድካም ስሜት መሰማት ወይንም እንቅልፍ ማለት፣ መወዛገብ፣ ፌንት ማድረግ። ይህ በሽታ በሽንታችን ውስጥ የስኳርና የኪቶንዝ መጠንንም ይጨምራል። ይህን ቤታችን ውስጥ መመርመር የሚያስችሉ መለኪያ መሳሪያዎች አሉ። ከዚህ በሽታ ጋር ተያይዘው የሚመጡ የጤና ችግሮች የሚከተሉት ናቸው። በደማችን ውስጥ የፖታሺየም ንጥረ ነገር ከልክ በታች መውረድ ችግር ሃይፖኬሊሚያ፣ በአንጎል ቲሹዎች መካከል በፈሳሽ መከማቸት ምክንያት የአንጎል እብጠት መከሰት ሰሪብራል ኤዲማ፣ በሳምባዎቻችን ውስጥ የፈሳሽ መከማቸት ፓልሞኔሪ ኤዲማ፣ ሰውነታችን ብዙ ፈሳሽ ከማጣቱ የተነሳ የኩላሊትና ሌሎች ኦርጋኖች መጎዳት፣ በደማችን ውስጥ ከፍተኛ የፖታሺየም ንጥረ ነገር መጠን መቀነስ የጡንቻ መዛልንና የልብ ምት መዛባትን ያስከትላል። ይህም ክስተት ሞትን ሊያስከትል ይችላል። በአንጎል እና ሳምባችን ውስጥ ፈሳሽ መከማቸትም ሞትን ሊያስከትሉ ይችላሉ። ሐኪማችን እነዚህ ነገሮች እንዳይከሰቱብን የጤናችንን ሁኔታ በደንብ ትከታተላለች። ዳያግኖሲስ አንድ ቴስት የበሽታው ምርመራ ሐኪማችን ይህ በሽታ እንዳለብን እንደሌለብን ለማወቅ እና ካለብንም ሌሎች ውስብስብ የጤና ችግሮች ማስከተል አለማስከተሉን ለማወቅ የሚከተሉትን ምርመራዎች ልታደርግልን ትችላለች። በደማችን ውስጥ ያለ የስኳር መጠን ምርመራ
ሐኪማችን ግሉኮሜትር በሚባል የስኳር መለኪያ መሳሪያ እዛው ባለንበት በደማችን ውስጥ ያለውን የስኳር መጠን ልትለካልን ትችላለች። በደማችን ወይንም ሽንታችን ውስጥ ያለ የኪቶንስ መጠን ምርመራ። በሽንታችን ውስጥ ያለውን የኪቶንስ መጠን ለመለካት ስፔሻል ስትሪፕስ መመርመሪያዎችን መጠቀም ይቻላል። ብላድ ፒኤች ቴስት ሐኪማችን በዚህ የምርመራ ሂደት በደማችን ውስጥ ያለውን የአሲዳማነትና የካርቦን ዳይኦክሳይድ መጠንን ትለካለች።